የሪሚዲያል ተማሪ ከሆናችሁ እነዚህ ሁለት ቻንስ በጊዜ ማትጠቀሙባቸው ከሆነ በጣም ትልቅ አደጋ ውስጥ ናችሁ። ይህንንም ያልኩበት ምክንያት ብዙዎች አይታችሁ ከሆነ የሪሚዲያል ተማሪዎች መለያያ ሆነው ራሳቸውን መውቀስና ሪግሬት የሚያደርጉበት ነገር ነው። ይሄም የመጣው ፖቴንሻላቸውን ከማወቅ የተነሳ እና 12 ላይ ደግሞ የወደቁት አሳማኝ ባልሆነ ምክንያት እንደሆነ ነው የሚያምኑት። በተጨማሪም ደግሞ እንደዛ አንብቤ የወደኩኝ አሁን እንዴት ነው ማልፈው፣ እንዴትስ ባነቡን የተለየ ውጤት የሚመጣው የሚለውን ያስባሉ። ነገር ግን ይሄ በቁጭት ብቻ ነው የሚቀረው። ነገር ግን ይሄንን ቁጭታቸውን ተጠቅሞ ሌሎች የተሰጣቸውን እነዚህ ሁለተኛ እድል ካለመጠቀማቸው የተነሳ ኢቭን ይህንን ቻንስ ሉዝ ያደርጋሉ። በተጨማሪም ደግሞ አንዳንዶች ኢቭን ቻንሱን ሉዝ ብቻ ማድረግ አይደለም ኢቭን ከዚህ በኋላ ትምህርት ዓለም ላይ አይመለሱም። ስለዚህ በዛሬው ቪዲዮአችን እነዚህን ሁለት ቻንሶች እንዴት መጠቀም እንዳለባችሁና እነዚህ ሁለቱ ቻንሶች ደግሞ ምን እንደሆኑ አንድ ባንድ እናያለን ማለት ነው። እስከ መጨረሻው ድረስ ቪዲዮን እዩ። ከዛ በፊት አንዴ የቻናላችን ቤተሰቦች ወይም ደግሞ ተማሪዎች ብዙ ጊዜ በምንሰራው ቪዲዮ በጣም እየተጠቀማችሁ እንደሆነ ተስፋ አደርጋለሁ። ነገር ግን ብዙዎቻችሁ ቪዲዮን በማየት ብቻ ነው የምታልፉትና አንድ ጊዜ እስቲ ሰብስክራይብ የምትለውን በተን በመንካት የደውል ምልክቷን በምነኩበት ሰዓት የተለያዩ ቪዲዮዎች በሚለቀቁበት ሰዓት ለእናንተ በኖቲፊኬሽን መልክ ይመጣላችኋል። ስለዚህ አንድም አይነት ቪዲዮ አይመልጣችሁ ማለት ነው። ስለዚህ ከዚህ በኋላ የምታዩትንም ቪዲዮ ደግሞ ላይክ ብታደርጉና ላይክ በማድረግ ብትጀምሩ ለእኛ ትልቅ ሰፖርት ነው፣ የተለያዩ ቪዲዮዎችን ለእናንተ እንድንሰራ። እስቲ ከዚህ በኋላ የምታዩቸውን ቪዲዮዎች ላይክ በማድረግ እንድትጀምሩ ዛሬም ላይክ እንድታደርጉት ማለት ነው እና ሰብስክራይብ እንድታደርጉ ለቻናላችን ቤተሰብ እንድትሆኑ። ስለዚህ እነዚህን ሁለቱን እድሎች አንድ በአንድ ብሬክዳውን የምናደርግ ይሆናል። ስፔሻሊ ደግሞ ሁለተኛው ብዙዎቻችሁ ኮንሲደር ያደረጋችሁትና ብትጠቀሙበት ደግሞ እንደ ባካፕ ፕላን ያገዛችኋል። ይህም ማለት አይበለውና አንደኛ ቻንሳችሁን ሉዝ ብታረጉ ሁለተኛውን ቻንስ ከአሁኑ ብትጠቀሙበት አላችሁ ማለት ነው። ስለዚህ ቪዲዮን እስከ መጨረሻው እንድታዩ። እንደሚታወቀው ከቅርብ ጊዜያት ጀምሮ በ12ኛ ክፍል ውጤት ማለፊያ ላይ ወይም ደግሞ የኢንትራንስ ኤግዛም የዩኒቨርሲቲ መግቢያ ላይ በጣም ብዙ ማሻሻያዎች እንደተደረጉና ከዚህ በፊት ማሻሻያዎቹ ከመደረጋቸው በፊት 12ን የሚወድቅ ተማሪና ወደ ተለያዩ ግቢ ገብቶ የዲግሪ ፕሮግራም ለመማር ውጤቱ ላልመጣላቸው ተማሪዎች አንድ እድል ብቻ እንደነበራቸውና በዛም እድል ደግሞ ድጋሚ ወደ ዩኒቨርሲቲ የሚገቡበት ቻንስ ነበረ። ነገር ግን ማሻሻያዎቹ ከተደረጉ በኋላ አሁን ላይ ዩኒቨርሲቲ መግቢያ ውጤት ላልመጣላቸው ወይም ደግሞ በኮሌጅ ገብቶ ዲግሪ መማር ለማይችሉ ተማሪዎች እነዚህን ሁለት እድሎች አላቸው። እነሱን በአንድ ባንድ የምናይ ይሆናል። የመጀመሪያው ብዙዎቻችሁ አሁን እየተማራችሁ ያላችሁት የሪሚዲያል ትምህርት ሲሆን የሪሚዲያል ትምህርት የተዘጋጀው እንደምታውቁት ከ2015 ጀምሮ የሪሚዲያል ፕሮግራም የተዘጋጀው ለማሻሻያ በሚል ፕሮግራም 12ኛ ክፍል ውጤት ላላመጡና 50% በታች ላመጡ ተማሪዎች ነገር ግን በትንሽ ማሻሻያ ለአንድ አመት ከተማሩ በኋላ ወደ ተለያዩ ግቢዎች ገብቶ ወይም ደግሞ ኮሌጅ ገብቶ ለአንድ አመት ፕሮግራም ይማራሉ የሪሚዲያል ትምህርትን። ነገር ከዛ በኋላ ማለፊያ ውጤት ካመጡ በኋላ ከ50% በላይ ካመጡ በኋላ በቀጣይ አመት የዲግሪ ወይም ደግሞ የፍሬሽማን ፕሮግራማቸውን ይከታተላሉ። ስለዚህ በዚህ በሪሚዲያል ፕሮግራም ላይ አሁን ያላችሁ የመጀመሪያው እድል ይሄ ነው ማለት ነው። የሪሚዲያል ተማሪዎች ከሆናችሁ ዋነኛውና ትልቁ እድላችሁ የሪሚዲያል ነው which is ግማሽ ነጥብ ማምጣት ከብዷችሁ ነገር ግን ተቀራራቢ በሆነ ነጥብ የመቁረጫ ነጥብ ወጥቶላችሁ በተለያየ ግቢ ላላችሁና ኮሌጅ ላይ እየተማራችሁ ላላችሁ ተማሪዎች አንደኛው ቻንሳችሁና ትልቁ ቻንሳችሁ ነው። ምክንያቱም ሪሚዲያል ማካካሻ እንደሆነ ታውቃላችሁ። ስለዚህም የ12ኛ ክፍል ፈተና አንጻር ሲታይ ይሄ የሪሚዲያል ኤግዛም ማካካሻ ስለሆነ እንደ ሀሳቡ ራሱ በጣም ቀለል ያለና ተማሪዎችን ያማከለ የሪሚዲያል ተማሪዎችን ያማከለ ፈተና የሚወጣበት ስለሆነ ይሄ ትልቁ እና ብቸኛው መጠቀም ያለባችሁ በሚባልበት ደረጃ ልትወስዱት የሚገባው ትልቁ ቻንሳችሁ ነው የሪሚዲያል ትምህርት ማለት ነው። ስለዚህ ይሄኛው ሪሚዲያል ትምህርት ደግሞ ብዙ ማብራሪያዎች አያስፈልጉትም። ያው እየተማራችሁ ያላችሁበት ስለሆነ የማለፊያ ውጤት ከ50% በላይ እንደሆነ በተጨማሪም ደግሞ የምትማሩት ኮርስ ኮንተንት ደግሞ ለብቻ ወጥቶላችሁ ስለሆነ በቀላሉ ትረዳቷላችሁ ብዬ አስባለሁ። ምክንያቱም አሁን እየተማራችሁ ስለሆነ ማለት ነው። ሌላኛውና ዛሬ ልገልጽላችሁ የፈለኩትና ሁለተኛው እድል ቻንሳችሁ መጠቀም ይኖርባችኋል ብዬ የማስበው የፕራይቬት ሞልታችሁ 12ኛ ክፍል ድጋሚ መፈተን እንድትችሉ ለማሳወቅ ነው። ይሄ ሁለተኛው
የእድላችሁ ፕራይቬት የሚባለው 12ኛ ክፍል በየትኛውም ዓመተ ምህረት የወደቃችሁና የ12ኛ ክፍል ሰርተፍኬት ያላችሁ ነገር ግን ያለፋችሁም ሊሆን ይችላል ወይም ደግሞ ወድቃችሁ ውጤታችሁን ማሻሻል የምትፈልጉ እና ለድጋሚ ለማለፍ የምትፈተኑ ኢቭን የሪሚዲያል ተማሪዎችም ከሆናችሁ ሌላ ሁለተኛ ቻንስ አሁን እንዳልኳችሁ መሞከር የምትፈልጉ ከሆነ ፕራይቬት ሁለተኛ አማራጫችሁ አርጋችሁ ልታስቡበት ይገባል ማለት ነው። ስለዚህ ይሄ ፕራይቬት የምንለው ምንድነው የሚያካተው? እንዴትስ ነው የምንፈተነው? የኦንላይን ፎርም እንዴት ነው የምንሞላው? በተጨማሪም ደግሞ የኦንላይን ስንሞላ ክፍያው ስንት ነው የሚለውን በተጨማሪም ደግሞ ኮርስ ኮንተንቱ ማለትም ፕራይቬት ላይ የምንፈተነው ኬት ነው የሚለውን በተጨማሪም ደግሞ ይሄ ፕራይቬት ላይ ስንፈተን ግቢ ገብተን ነው ወይስ እንደ 12ቶች ምናምን የሚለውን በአጠቃላይ እሱን ማብራራላችሁ ይሆናል። በመጀመሪያ ፕራይቬት ስትፈተኑ ሊኖራችሁ የሚገባው ዶክመንት አንደኛው የ12ኛ ክፍል የ8ኛ ክፍል ሰርተፊኬት ሊኖራችሁ ይገባል። በተጨማሪም ደግሞ ፎቶግራፍ ለሬጅስትሬሽን በምታደርጉበት ጊዜ ስለሚጠይቃችሁ እነዚህ ነገሮች መያዛችሁን እንዳትረሱ። ሌላኛው ደግሞ እንዴት ነው ፕራይስ ወይም ደግሞ የክፍያ ዋጋው ስንት ነው የሚለው ሲሆን አምና ላይ ዋጋው 750 እንደነበረና በቴሌ ብር እንደሚከፈል ነበረ አምና ፕራይቬት ለተፈተኑ ተማሪዎች ማለት ነው። ዘንድሮ ግን ፕራይቬት እስካሁን ድረስ ምንም አይነት አዲስ መረጃ የለም፣ ፎርምም አልተለቀቀም የምትሞሉት። በተጨማሪም ደግሞ የክፍያውን መጠን እስካሁን ድረስ አልታወቀም ማለት ነው። ሌላኛው ደግሞ ከዚሁ ጋራ ተያይዞ የሚነሳው ጥያቄ መቼ ነው ፕራይቬት ፎርም የምንሞላው? መቼ ነው የምናውቀው መለቀቁን ፎርም መሙላት የምንችለው የሚለውን ጉዳይ ሲሆን እስካሁን ድረስ ምንም አይነት ከትምህርት ሚኒስቴር የወጣ አዲስ መረጃ የለም ፎርም እንድትሞሉ። ነገር ግን አምና በዚህ ሰዓት ላይ ብዙዎቹ ሞልቶ ጨርሷል። አምና በዚህ ሰዓት ላይ ከታህሳስ 26 ጀምሮ አምና ፕራይቬት እንደተሞላና በተጨማሪም ደግሞ ቀን በማራዘም እስከ ጥር 26 ድረስ አምና እንደተሞላ ያሳያል ማለት ነው። ዘንድሮ እንግዲህ ጉዳዩ አልታወቀም። ነገር ግን እስካሁን ድረስ ምንም አይነት ኢንፎርሜሽን የለም። በተለቀቀበት ሰዓት መረጃው በቴሌግራም ቻናላችን ላይ ስለማሳወቃችሁ ቴሌግራም ቻናላችን መቀላቀል እንዳትረሱ። ሌላኛው ደግሞ የምንፈተንበት ቦታ የት ነው የሚለው ሲሆን ከ12 ያላችሁበት ቦታ ላይ ወይም ደግሞ የሪሚዲያል ተማሪ ከሆናችሁ ደግሞ በኦንላይን እዛው ባላችሁበት ግቢ መፈተን ትችላላችሁ ማለት ነው። ስለዚህ ባላችሁበት ቦታ ሆናችሁ መፈተንም ትችላላችሁ። ፎርሙንም ባላችሁበት ቦታ ሆናችሁ መሙላት ትችላላችሁ። የማለፊያ ውጤትስ ደግሞ እንዴት ነው? ፕራይቬት ላይ የማለፊያ ውጤት ከሌሎቹ ይለያል የሚለው ሲሆን ይሄኛው ደግሞ ከሌሎቹ አይለይም። ማለፊያ ውጤት እንደ ኢንትራንስ ኤግዛም ነው 50% እና ከዛ በላይ ማምጣት ይኖርባቸዋል። ነገር ግን ፕራይቬት የሚለየው ከሬሚዲያል ኮርስ ኮንተንቱ ሲሆን ኮርስ ኮንተንቱ ሬሚዲያል አጠር ያለና የማካካሻ ሲሆን ነገር ግን ፕራይቬት እንደ 2018 ስለሆነ እንደ ኢንትራንስ ኤግዛም የሚወጣላችሁ ኮርስ ኮንተንቱ ሰፋ ይላል። በተጨማሪም ደግሞ ፕራይቬት ላይ የምትፈተኑት በ2018 ኮንተንት መሰረት ስለሆነ የ2018 የኢንትራንስ ተፈታኞች 3ቱን ክላስ በኒው ካሪኩለም ከ10 ጀምሮ 9ን ደግሞ በኦልድ ካሪኩለም ስለሆነ የፈተኑት በዚህ መልኩ ነው የምትፈተኑት ማለት ነው። ስለዚህ ፕራይቬት በተመለከተ እንግዲህ በሌላ ቪዲዮ ጥቅምና ጉዳቱን ለሬሚዲያሎች ተማሪ ስፔሻሊ መነግራችሁ ይሆናል ማለት ነው። ስለዚህ ሬሚዲያል ተማሪዎች ከሆናችሁ እነዚህን ሁለት እድል በአግባቡ ማትጠቀሙበት ከሆነ ትልቅ አደጋ ውስጥ ናችሁ ማለት ነው። እንግዲህ እንደነገርኳችሁ ይህን እድል ካልተጠቀማችሁ በቀጣይ ዓመት ፍሬሽማን የመግባት እድል የላችሁም። በተጨማሪም ደግሞ ፍሬሽማን ማትገቡ ከሆነ ትምህርት ዓለም ላይ መቀጠል ማትፈልጉ ከሆነ ግዴታ ወጣ ብላችሁ የቀጣዩ ህይወት ምዕራፋችሁ የሚሆነው ስራ መስራት ነው። ስለዚህ ስራ ለመስራት ደግሞ ግዴታ ስኪል ስለሚያስፈልጋችሁ እድሜያችሁን ማባከን ነው የሚሆነውና ስለዚህ አሁን ያላችሁን እነዚህን ሁለት እድሎች በአግባቡ በጊዜው ተጠቀሙ። በተጨማሪም ደግሞ ኢቭን በትምህርቱ ዓለም እንኳን መቀጠል ፈልጋለሁ ብትሉ ፕራይቬት ቢኖር ነው ከዚህ በኋላ ሁለተኛ ጊዜ ፕራይቬት ድጋሚ ብትፈተኑ ነው ወይም ደግሞ ዲፕሎማ ወደ ኋላ ተመልሳችሁ 3 ዓመት ብትማሩ ነው። ስለዚህ እነዚህን ነገር ታሳቢ በማድረግ ካሁኑኑ እነዚህን እድሎች ቶሎ ተጠቀሙ። በቀጣይ ደግሞ አዲስ መረጃ ከወጣ ስለ ፎርም አሞላል አዲስ መረጃ በወጣበት ሰዓት የማሳውቃችሁ ይሆናል ማለት ነው። ስለዚህ ቴሌግራም ቻናላችንን ተቀላቀሉ። ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ፣ ቤተሰብ የሆናችሁ ደግሞ ቪዲዮውን ላይክ እንድታደርጉ፣ እንደዚህ አይነት ጠቃሚ መረጃዎችን ሁሌ ስለምናደርሳችሁ ሰብስክራይብ እንድታደርጉ